ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ዙሪያ ዳር ድንበሩን አፈሩን ክሩበት እነ በላይናቸው የተወለዱበት እንዲል ድምፃዊው አናብስቶቹ የቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር በመዝባሪውና ባረመኔው የብልጽግና ሰራዊት ላይ እርምጃ ወስደዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ለአፈናና ለዘርፊያ ተግባር ቋሪት ወረዳ ወደ ወይበኝ ቀጠና በተሰማራው መዝባሪና አረመኔ የብልጽግና ሰራዊት ላይ መብረቃዊ ጥቃት ደርሷል። ህዝብን መጨፍጨፍ፣ ማሰቃየትና መዝረፍ የዘወትር ልማዱ ያደረገው አረመኔው አገዛዝ ከስርዓቱ የተሰጠውን የጭፍጨፋ ተልዕኮ በመያዝ ትናንትናው ዕለት በቋሪት ወረዳ ወደ ወይበኝና አካባቢ ቢሄድም በ33ኛ ክፍለ ጦር የውርደት ካባ ተከናንቦ ተመልሷል። ይህ ዜና እስከተጠናከረበት ሰዓት ድረስ በቴዎድሮስ እዝ 102ኛ ኮር የ33ኛ ክፍለ ጦር ሙሉ ሻለቃዎች በተሳተፉበት ውጊያ 11 የስርዓቱ አገልጋዮች ላይ መለሱ ሲሰናበቱ አንዱ ሻለቃ መሪ መሆኑን ተረጋግጧል። አውደ ውጊያው ያገዛዙን ሰራዊት ደካማ የውጊያ አቅም ያሳየና የፋኖ አባላትን የመታገል ስነ ልቦና ያነቃቃ ነበርም ተብሎለታል። የ33ኛ ክፍለ ጦር ተወርዋሪ ኮማንዶ አባላት በቦረዝ የነበሩ አባላቶቻችንን ከከበባ በማውጣት ጠላት አፍሮ እንዲመለስ አስችለዋል። የውጊያ ብልጫ የተወሰደበት የጨፍጫፊው ጸረ አማራ ስርዓት ከዳሚ አቶ ጌቴ መለሰና አቶ አትንኩት አለምሰገድ የሚባሉ ሁለት የቡዜ አካባቢ ነዋሪዎችን መሳሪያ አምጡ በማለት የሰብአዊ ግድያ ፈጽሞባቸዋል። በተጨማሪም የሴቶችን የጣት ቀለበትና የመዋቢያ ቁሳቁሶችን እንዲሁም ሌሎች የቤት ውስጥ መገልገያ ቁሳቁሶችንም አውድሟል፣ ዘርፏል። ከወይበኝ ወደ ቦረዝ ጉዞ የጀመረው የአረመኔው አገዛዝ ሰራዊት ቡሲ ላይ በተወሰደበት የተቀናጀ እርምጃ ሙትና ቁስለኛውን በከፊል እየጎተተም ተመልሷል። የቦረዝ አካባቢ ማህበረሰብ በአግባቡ አፈር ሳያለብሱ ጥለዋቸው የሄዱ ሶስት የአገዛዙ መዝባሪዎችን አስከሬን ማተባቸውን በማየት እምነታቸውን መሰረት ያደረገ ቀብር እንደፈጸሙላቸው ለማወቅ ተችሏል። እንዲሁ በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር ተፈራ ማሞ ክፍለ ጦር ጠላት ኃይል ላይ ደፈጣ ጥቃት በመጣል ከፍተኛ ድል ተቀዳጅቷል። በክፍለ ጦሩ ስር የሚገኘው ሁለተኛ ሻለቃ ሻምበል ሀብታሙ ሻለቃ ህዳር 12 2018 ዓ.ም ከቀኑ 6 ሰዓት ላይ የጠላት መነሻውን ከአይና ከተማ ወደ ቋሮ 10 ቀበሌ በማድረግ ላይ ያለ ካሰበው ሳይደርስ መስቀለ ክርስቶስ 03 ቀበሌ ላይ ደፈጣ በመጣል ያገዛዙ ብልጽግናውን በአስጠባቂ ሰራዊት ከ10 በላይ ሲደመሰስ ከ15 በላይ ቁስለኛውን ይዞ ተመልሷል ሲል አፋብኃ ምስራቅ አማራ ቀጠና ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር ቃል አቀባይ አርበኛ ፋኖ ሽፈራው አለልይ ገልጿል። ሌላው የአብይ ሰራዊት እየፈረሰ የፋኖ ሰራዊት እየጎረመሰ ይገኛል። ብዙዎች ለፋኖ እጅ እየሰጡም ይገኛሉ። በዚህም ሁለት ስናይፐር አንድ ክላሽ በመያዝ 105ኛ ኮር 66ኛ ክፍለ ጦርን ተቀላቅለዋል። የአብይ አህመድ ሰራዊት እየፈራረሰ ወደ ፋኖም እየተቀላቀለ ነው። በአፋብኃ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃን የተቀላቀሉ የአገዛዙ ሰራዊት አባላት ምክትል 10 አለቃ ሳሙኤል ጌታቸው አንድ ስናይፐር እስከነ ሙሉ ትጥቁ በመያዝ ምክትል 10 አለቃ መልካሙ ስማቸው አንድ ስናይፐር በመያዝ እስከነ ሙሉ ትጥቁ ይበሉም ማደሪያው አድማ በተን ክላሽንኮቭ እስከነ ሙሉ ትጥቁ በመያዝ የተቀላቀሉ ሲሆን ሁለት የሚሊሻ አባላትን መንደር 24 ከተባለ ቦታ ላይ በጀግኖች አባይ መተከል 3ኛ ሻለቃ ተማርከው ገቢ ሆነዋል። በተያያዘም የአረመኔው ጡት ቆራጭ የብልጽግና 100 አለቃ መሪ የደባይ ጮቄ ፋኖን ኃይሎችን ተቀላቅለዋል። ህዳር 12 2018 በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር 10 አለቃ ማስረሻ ሰማ መሰሉ የተባሉ የአገዛዙ መከላከያ ሰራዊት አባል የነበሩ በአማራ ህዝብ ላይ ይድረስ ያለውን አረመኔያዊ ሰቆቃ በመረዳት በዛሬው ዕለት በደባይ ጮቄ ሻለቃን ከነሙሉ ትጥቃቸው ተቀላቅለዋል። 10 አለቃ ማስረሻ ሰማ መሰሉ በመከላከያ ሰራዊት 6ኛ እዝ 52ኛ ክፍለ ጦር 1ኛ ሬጅመንት 2ኛ ሻምበል ውስጥ ጋንታ መሪ የነበረ ሲሆን በመከላከያ ተቋሙ ፋኖ ናችሁ ትደግፋላችሁ በሚል በሙሉ የአማራ ተወላጅ መከላከያ ሰራዊትና አባላትን ትጥቃቸውን በማውረድና በማሰር በማሰቃየት ላይ መሆኑ የተናገረ ሲሆን በዚሁም ከአማራነቴ ማማ ላይ ከመወዳቸው ጓዶች ጋር በመቀላቀል ደስተኛ ነኝ ሲል ደስታውን በመግለጽ ለቀጣይ ይህንን አረመኔያዊ ስርዓት ከወንድሞቹ ጋር በመሆን ትግሉን እንደሚቀጥል አውስቷል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ፋኖ ኃይለ ማርያም ክብር ተመስገን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ የመከላከያ መረጃ መምሪያ በእምነጌታቸው
ጌታቸው ጉዲና ቀጥታ የሚመራው ከምስራቅ ወለጋ ዞን ኤበንቱ ወረዳ ወደ መተከል እንዲሻገር የተደረገው በኦነግ ስም የሚንቀሳቀሰው በኦህዴድ ተልዕኮ ሰጭነት ከኦሮሞ ህዝብ ውጭ ያለውን የአማራ የሽናሻና የጉሙዝ ህዝብን ከቡለንና ወንበራ ወረዳዎች እንዲያጸዳ ትዕዛዝ ተሰጥቶት ምሽቱን ሲንቀሳቀስ አምሽቶ በጠዋቱ በነዋሪዎች ላይ ጥቃት ከፍተዋል። ይህ ታጣቂ በጃል ቃንቄ የሚመራ ሲሆን ከ5 ወራት በፊት 150 በላይ ታጣቂዎችን ይዞ ከምስራቅ ወለጋ ዞን ኤበንቱ ወረዳ የተሻገረ ኃይል እንደነበር መግለጻችን ይታወሳል። ለዚህ ቡድን ድጋፍ እንዲሰጥ በራሱ በጌታቸው ጉዲና ትዕዛዝ ሰጭነት የ401ኛ ኮር 55ኛ ክፍለ ጦርን ከምስራቅ ወለጋ አንቀሳቅሶ ለዚህ ታጣቂ ቡድን ጋር ተናቦ እንዲሰራ ወደ መተከል ገብቷል። ለጃል ቃንቄ ስጋ ዘመድ የሆነው የክፍለ ጦሩ አመራር ተልዕኮ ተሰጥቶ ስምሪት የተወሰደ ኃይል ነው። በአሁኑ ሰዓት መተከል ቀጠና የምዕራብ እዝ አካል የሆኑት 22ኛ፣ 34ኛ፣ 55ኛ ክፍለ ጦሮች ቢገኙም ለዚህ ኃይል ሽፋን ከመስጠት ውጭ የህዝብን እንባ ሊያብሱ አልቻሉም። ይህ አሻጥር መተከልን ሰልቅጠው ታላቁን አባይ ግድብ ወደ ታላቋ ሀገር ኦሮሚያ ለመጠቅለል ዓላማ አንግቦ እየተሰራበት ያለ ሴራ አካል መሆኑን ልብ ይሏል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።